የጽጌረዳ ፈተና አሁንም እንደቀጠለ ይገኛል። ይባስ ብለው እንግዲህ ወደ ወንጀል እያመሯት ይገኛሉ። ከውጭ ነው የመጣሁት ዲያስፖራ ነኝ የሚለው ሰውዬ ስራሽ ቀላል ነው፣ በአጭር ጊዜ መለወጥ ትችያለሽ፣ እንዳንቺ አይነት ታታሪ ሰራተኛ ይፈልጋል ድርጅታችን። ይሄ ደግሞ ቀላል ስራ ነው፣ ላንቺ ጥሩ ገንዘብ የምታገኝበትና ህይወትሽን የምትቀይሪበት ነገር ግን በሳምንት 2 ቀን ወይ ደግሞ 3 ቀን ብቻ የምትሰሪው የማዕድን ስራ ነው በማለት እንግዲህ ወንጀል ለማሰራት አሁን ላይ እየጣሩ ይገኛሉ። ይህንን ወንጀል ጽጌረዳ ሳታቅ አምና እየገባችበት ትገኛለች። የማዕድን ስራ ነው፣ አንቺንም የእናትሽንም ህይወት ይቀይራል ስለተባለች አሜን ብላ በደስታ እንግዲህ እስከ ማቀፍ ደረጃ ደርሳለች። ሌላኛው ጽጌረዳ ከነብዩ ጋር አሁን ላይ ተጣልታለች። ይህንን ደግሞ ጥሩ አድርጋ ያዘጋጀችላት ድራማ የፌቨን ድራማ ነው ማለት ነው። ፌቨን ያዘጋጀችውን ድራማ በጥሩ አድርጋ ተውናዋለች። ይሄንን ትወናዋን ደግሞ ጽጌረዳ እውነት ነው ብላ አምና ተቀብላ ከነብዩ ጋራ ተጣልታለች። ነብዩ እንግዲህ አፈቅርሻለሁ የሚል የፍቅር ጥያቄ ለጽጌረዳ አቅርቦላታል። ይሄ ደግሞ የፍቅር ጥያቄው ምላሽ ጥፊ ሆኗል። በጣም በሚያሳዝን ሁኔታ ይሄ ሁሉ የሆነበት ምክንያት ደግሞ ፌቨን በሰራችው ሴራ ነው። ፌቨን ጽጌረዳና ነብዩን ለመለያየት ብላ እንግዲህ ብዙ ታሪኮችን አውርታለች። ይህንንም ስታወራ የነበረው ጽጌረዳ ነብዩን እንዲጠላ የሚያደርግ ሴራ ነበረ። አርግዝ ያለው ከሱ አስረግዞኝ ማስረገዙ ብቻ ሳይቀር ከዛን በኋላ ልጄን እንዳስወርድ ያደረገኝም እሱ ነው። መድኃኒት እኔ የምጠጣው ሻይ ውስጥ የጨመረው እሱ ነው ብዬ አምናለሁ። ልጄም ወርዷል። የወደደ ያፈቀረ ልቤን ከቶታል፣ ጎቶኛል፣ ነብዩ ተጫውቶብኛል በማለት ይሄንን ሁሉ ታሪክ በውሸት ስታወራ ቆይታለች። ይሄን ሁሉ ታሪክ የሰማችው ጽጌረዳ ታዲያ ነብዩ እንዴት እንደዚህ አይነት ሰው ነው የሚለው እጅጉን አናዷትና ስሜታዊ አድርጓት እራሷን እስከ መታመም ደረጃ ደርሳለች። ምክንያቱም ነብዩ ተቀይሯል፣ ጥሩ ሰው ነው ብላ ጽጌረዳ እየቀረበችው ስለነበረ ታዲያ ከፌቨን ይሄንን ስትሰማ ግን በነብዩ ላይ ያላት አመለካከትና አስተሳሰብ እጅጉን ተቀይሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያን የዚህ ቻናል ቤተሰቦች ተከታታዮች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ተወዳጅና አስተማሪ የሆነውን የጽጌረዳ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን ተፈጥረዋል። የጽጌረዳ ፈተና እንደቀጠለ ነው። በሚያሳዝን ሁኔታ እንግዲህ አጣብቂኝ የሆነ ነገር ውስጥ ገብታለች ጽጌረዳ። ችግሯን ለማሸነፍ እናቷን ለመርዳት በአቋራጭ መንገድ እንግዲህ ስራን ለማግኘት ወዲና ወዲያ እያለች ትገኛለች። የእሷን ታታሪነት በማየት በደካማ ጎኗ ገንዘብ ስለሚያስፈልጋት በገንዘብ አማካኝነትና ለአንቺ የተሻለ ስራ የተሻለ ገንዘብ የምታገኝበት ስራ ተገኝቶልሻል በማለት ህይወቷን ወደ ወንጀል እያመሩ ይገኛሉ። መኮንን ታዲያ ጽጌረዳ እዚህ የወንጀል ስራ ውስጥ መግባቷን እየተቃወመ ይገኛል። እቺ ምስኪን ሴት እዚህ ውስጥ መግባት የለባትም። ለምን እሷ ዋጋ ትከፍላለች? ለእናቷ አንድ ናት። እናቷን ብትሆን በጣም ትጎዳለች። አንድ ፍርዬ ልጅና በጣም የምታሳዝን ምስኪን ልጅ ናት። ሌላ አማራጭ ቢፈለግ ምን አለ? እቺ ልጅ በጣም ታሳዝናለች በማለት መኮንን ታዲያ ሲሟገትላት ቆይቷል። እሱ ግን ሰውየው ለምን አሳዘነችክ? ብዙ የሚያሳዝን ታሪክ ያላቸው ሴቶችን እኮ ሰምተናል፣ ተመልክተናል። ጽጌረዳ ከሌሎቹ በምን ትለያለይ? ማሳዘንማ ታሳዝናለይ። ነገር ግን መሆን አለበት፣ ግዴታ ነው። መሆን ስላለበት ነው ተብሏል ማለት ነው። መኮንን ምንም አልተዋጠለትም። መኮንንም እንግዲህ ይህንን ወንጀል የሆነ ስራ ተገዶ እየሰራ ይገኛል። አሁን ደግሞ የሚሳሳላትን የሚያዝንላት ጽጌረዳ እዚህ ነገር ውስጥ መግባቷ እጅጉን አሳስቦታል። ሌላ ሰው ተቀያሪ ቢገኝስ የሚል ሀሳብን አንጥቷል። ታዲያ ጽጌረዳ ይህንን ስራ ለመስራት ተስማምታለች።
ይህን ስራ ሰርተሽ እናትሽንም ከዛ ውጥተሽ ተከራይታችሁ መኖር ትጀምራላችሁ ነበረ ስትባል የነበረው። እሱማ ገና 1 ወር ይፈጃል፣ እናቴ አሁን ላይ አምራለች፣ ማግባት አለብሽ፣ ልድርሽ ይገባል እያለችኝ ነው፣ የማደርገው ነገር ግራ ገብቶኛል በማለት እንግዲህ እያወራች ነበረ። ሚስጥሯን ብታካፍለውም እንደዛ ከሆነ ቤት ተከራይታችሁ ለምን አትኖሩም? ቅድሚያ ክፍያ እንዲከፍሉሽ አደርጋለሁ፣ የ1 ወር ችግር የለውም፣ እኔ ጠይቃቸዋለሁ፣ አግባባቸዋለሁ ነበረ ሲላት የነበረው። እሷም ታዲያ እሱ እሺ ባይልስ ነበረ ያለችውና አይ እሱ እሺ ይላሉ እነሱ እሺ ባይሉ እንኳን እኔ ከኔ ላበድርሽ እችላለሁ፣ ከዚህ በኋላ ጓደኛሞች ሆነናል፣ ምን ችግር አለው ነበረ ሲላት የነበረው። የእውነትህን ነው ታበድረኛለህ ስትል አዎ ችግር የለውም እሰጥሻለሁ ነበረ ሲላት የነበረው። እሷም በደስታ እንግዲህ ምን እንደምልክ አላቅም አመሰግናለሁ ብቻ በማለት እያቀፈችው ነበረ። በጣም የሚያሳዝነው ሰዎች በደካማ ጎን እንደዚህ ሲገቡ ያሳዝናል። ሰውን መርዳት ካለባቸው ሀብታሞች እንደዚሁ ዝም ብለው መርዳት ሲችሉ ግን የሰውን ሕይወት ለማመሰቃቀል ይሄዳሉ። ታዲያ ይህንን ደካማ ጎኗን ልንጠቀም ይገባል። ገንዘብ ያስፈልጋታል። ያንን ገንዘብ ሰጥተን ወደዚህ ስራ እንድትቀላቀል እናደርጋለን። በዚህ በ2 እና በ3 ቀን ውስጥ ስራውን ትጀምራለች። ያኛ ስራ ደግሞ የሚሆነው ከኋላ እየሄድን ቪዲዮ መቅረጽ ነው ብለዋል። እንግዲህ ጽጌረዳ ልትገባበት ያለችው ወንጀል ይሄንን ነገር ቆም ብላ የማታስብበት ካልሆነ ወይ ደግሞ ለእናቷም የማታማክር ከሆነ ሌላ ወንጀል ውስጥ እየገባች ትገኛለች። በዚህ በኩል እንግዲህ ከነብዩ ጋራ ተጣልታለች። ነብዩ ደውሎላት ነበረ ለጽጌረዳ። ሲደውልላት እንግዲህ ድሮ የሚያውቃት ጽጌረዳ እና አሁን ላይ የሚያውቃት ጽጌረዳ የተለያዩ ጽጌረዳ ሆነዋል ማለት ነው። ምክንያቱም ስለ ነብዩ የሰማችው ነገር አይደለም እንደ በፊቱ ሆና ለማውራት ይቅርና ስልክ ራሱ ማንሳቷ የሚገርም ነገር ነው። ምክንያቱም ፌቨንን ሙሉ ለሙሉ አምናታለች። ጽጌረዳ እንግዲህ ከዚህ በኋላ የነብዩን የፍቅር ጥያቄ እንዴትም ልትቀበል አትችልም፣ እውነቱን እስከምትረዳ ድረስ ማለት ነው። ግን እውነታው ይወጣል ብዬ አምናለሁ። እውነት ተደብቆ ስለማይቀር ላገኝሽ ፈልጋለሁ፣ እንድናወራ ፈልጋለሁ፣ ዛሬውን እንገናኝ በማለት ደውሎላታል እና እሷም ብዙም ደስ ሳይላትም እንግዲህ አግኝተዋለች። ከመጣን ጀምረን እኮ እዚህ ብዙ ሰዓት ቆምን፣ ለምን ልትነግረኝ የፈለግከውን ነገር ነግረኸኝ ለምን አልሄድም? ወደ ቤት መሄድ አለብኝ፣ ቶሎ መመለስ አለብኝ ነበረ ስትል የነበረው። እሷ ፌቨን ባለቻት ነገር ተሞልታለች። ውስጧ ተቃጥሏል። ውስጧ በጣም ተቀይሯል። ምክንያቱም የኔ ጣፋንታም ይሄ ነው ሊሆን የሚችለው የሚል ሀሳብ ውስጥ አለ። ያ ብቻ ባይሆንም ሴት ልጅ ስለሆነች ፌቨን ላይ የደረሰው ነገር እውነት ደርሶ ቢሆን በጣም የሚያሳዝን ነው። ሁሉም የሚያዝንበት ነገር ነበረ። ነገር ግን ፌቨን እንደምናውቀው ፈልጋ አውቃ ያደረገችው እንጂ የሆነ ጉዳይ የተከሰተ ነገር አይደለም። ጥሩ አድርጋ ያቀናበረችው ስክሪፕት ነው ማለት ነው። ጽጌረዳ በጣም በፌቨን ላይ በሆነው ነገር ሆኗል በተባለው ነገር እያዘነች ነበረ። ራሷን እስከመታመም ደረጃ ደርሳ ነበረ። ታዲያ ፌቨን አንቺ ሞኝ፣ አንቺ ጅል፣ ሰራሁልሽ እውነት እስከሚመስል ድረስ አሻመንኩሽ እያለቻት ነበር። ታዲያ ነብዩን ካገኘችው በኋላ በዚህ ስሜት ሆነሽ ምንም ልነግርሽ እና ላውራሽ አልችልም፣ አሁን ጊዜው አይመስለኝም፣ በቃ ሌላ ጊዜ አውራሻለሁ ነበረ ሲላት የነበረውና እንደዛ ከሆነ የምታወራኝ የምትነግረኝ ከሌለ በቃ ሄዳለሁ እንደናሁን በማለት እንግዲህ በፊት ሲለያዩ ተሳስቀው ተቃቅፈው ተሳስመው ነበር። አሁን ላይ ግን ያ የለም፣ ተቀይረሻል፣ ምን ሆነሽ ነው? የተፈጠረ ችግር አለ ወይ እያለም ጠይቋታል። አንተ የማታውቀው አዲስ የተፈጠረ ምንም አይነት ችግር የለም ነበረ ስትለው የነበረው። ጥላው በምትሄድበት ሰዓት ላይ ጽጌረዳ አፈቅርሻለሁ የሚል ንግግርን ተናግሯል። በዚህን ሰዓት ታዲያ ምንድን ነው ያልከው ነበረ ስትል የነበረው አፍጣ። ይሄ ነገር እኔንም ሊጫወትብኝ ነው አይነት ነገር ነው ውስጧ ፊሊንጓ የሚያሳየው። እና ምንድን ነው ያልከው? ካንተ ደግሞ ፍቅር አለ ወይ? ፍቅር ታውቃለህ ወይ? ካንተ የሚገኘው ጥላቻ ነው እንጂ ፍቅር አለ ወይ? በማለት እንግዲህ
እየጮችበት ነበረ። እሱ ግን እጇን እያዝ አድርጎ አፈቅርሻለሁ፣ ከአንቺ ጋር መኖር እፈልጋለሁ፣ ቀሪ ህይወቴን ቀሪ ዘበኔን ከአንቺ ጋር ነው መኖር የምፈልገው በማለት እጇን ይዟት ነበረ። እሷ ግን በጥፊ ነው የመታችው ማለት ነው። አንተ ስለ ፍቅር የት ታውቃለህ? ፍቅርን የት ነው የምታውቀው? አንተ ጋር የምታውቀው ጥላቻ ብቻ ነው ነበረ ስትለው የነበረውና እንደዚህ አይነት ንግግር ከዚህ በኋላ ደፍረክ ስትናገር እንዳልሰማ በማለት ጥላው ሄዳለች። ነብዩ እንግዲህ የተፈጠረው ነገር በጣም አስደንግጦታል። ግራ የሚገባ ነገር ነው። ፌበን እንግዲህ ጽጌረዳን ይህንን ሚስጥር ስትነግራት ለማንም እንዳትነግሪ ብላ አስጠንቅቃ ነው የነገረቻት። ምክንያቱም አንተ እንደዚህ ያደርግሃል እኮ ፌበንን እንደዚህ ያደረግክ ነክ ብትለው እውነታውን ይነግራታል። ጽጌረዳ እንደዛ በተናዳ ነው ጥላው ሄደችው። ታዲያ እሱ ቀጥታ የደወለው ያው ፌበንን ተጠራጥሯታል። ደውሎ የነገርሻት ነገር አለ ወይ? ምን ብለሻት ነው እንደዚህ የተቀያየረችው ጽጌረዳ? ምክንያቱም እሱ ሲላት የነበረው ከዚህ በፊት ያው ጽጌረዳ ላይ ሁለቱ አንድ ላይ ሆነው ተንኮል እየሰሩባት ነበረ። እሷን ለማናደድ እሷ ከትምህርቷ እንድትወድቅ ብዙ ሴራዎችን ሲያሴሩባት ነበረ ጽጌረዳና ፌበንና ነብዩ ማለት ነው። ያንን የተናገረች መስሎት እንግዲህ ምን ሆና የተቀየረችው የነገርሻት ነገር አለ ወይ ነበር ሲል፣ ኧረ እኔ ምን ልነግራት እችላለሁ፣ እሱ አንዳንዴ እንደዚህ ያደርጋታል ነበረ ያለችው። እሱም እንግዲህ ቻው ብሎ ስልኩን ዘግቷል። ከዛ በኋላ ታዲያ በጣም ተደስታለይ ፌበን። የምፈልገው ይሄ ነበረ፣ የምፈልገው ነገር ተሳካልኝ እያለ ትገኛለች። እዚህ ጋር እንግዲህ ፌበንን ይሄ ነገር መቼም አይሆንም፣ አልወድሽም፣ አልፈልግሽም ብሏታል። እሷ ግን በግድ እንግዲህ የራሷ ለማድረግ እየለፋች ትገኛለች። የእሷ እናትም ቢሆን ከነብዩ አባት ጋር እንግዲህ አውርታው ጨርሰዋል። አሁን ላይ የነብዩ አባትም እያለቃቀሱ ይገኛሉ። እኔ ወጣት ልጅን ላንተ ብዬ ብዙ ዋጋ ከፍያለሁ በማለት እንግዲህ መጠጥ ሲጠጡ ነበረ። ያ መጠጥ ደግሞ ያምካል፣ ለምን ትጠጣለህ በሚልበት ሰዓት ነብዩ ዶክተሮች የሰጡኝ መድኃኒት እነሱ መርምረው ካገኙት በሽታ ነው፣ እኔ ግን ማንም የማያውቀው ማንም ሊረዳኝ የማይችል በሽታ በውስጥ ያለ፣ እሱን ደግሞ እኔ ራሴ በዚህ መጠጥ ነው የማክመው፣ ልጠጣበት ተወኝ እያለ እየጠጣ ነበረ እንግዲህ የነብዩ አባትና እኔ እዚህ ቤት ይህንን ሁሉ አመት ስኖር ሴት አንጥቼ አላቅም፣ ከሰራተኛ ውጪ ወጥቼ እንኳን እንደ ወንድ አድሬ አላቅም። ላንተ ብዬ ብዙ ዋጋ ከፈልኩኝ፣ ብዙ መስዋዕት ከፈልኩኝ። አሁን ደግሞ እኔ መደሰት እንፈልጋለሁ፣ እንድደሰት ተወኝ፣ ተረዳኝ እያለ እንግዲህ በጎን እየተናገረ ይገኛል። እናት ከሞተች በኋላ ሴት ጋር እንኳን ደርሼ አላቅም፣ አሁን ደግሞ መደሰት እንፈልጋለሁ፣ ያሳለፍኳቸውን ጊዜ በደስታ ማሳለፍ አሁን ላይ እፈልጋለሁ እያለ ይገኛል። እናትህን የምትመስል ጠረኗም የእናትህን የሚመስል ቆንጆ ሴትን አግኝቻለሁ፣ ከእሷ ጋር ህይወት መኖር ፈልጋለሁ እያለ ይገኛል። ሳስበው እንግዲህ ጽጌረዳ ትሆናለች የሚል ሀሳብ አለኝ። ያው ጽጌረዳን ነው እንግዲህ ለማግባት እየተዘጋጀ ያለው። ፍቅርተን ብትሆንም በቅርቡ እንግዲህ ጽጌረዳን እና አቶ መስፍን ጽጌረዳን ነው የሚያገባው በማለት እንግዲህ ለልጇ እየነገረቻት ነበረ። ፌበን እና ጽጌረዳ ሲያወሩ እንግዲህ ተመልክታለች። የጽጌረዳ እናት ይሄንን ተመልክታ መታ ነግራለች ለፍቅርተ። ጽጌረዳና ፌበንን እየተከታተልኳቸው ነበረ፣ ለዛ ነው የቆየሁት ብላለች። እንግዲህ ቆይታ ስትገባ ያው የሰው ቤትም አይደለ ለምን ቆየሽ የሚል ጥያቄ መጥቶባት ነበረ እና እነሱን ስከታተል ነበረ። ጽጌረዳ ፌበንን ስታባብላት፣ ፌበን ደግሞ እያለቀሰች ነበር። ለምን እንደሆነ አልገባኝም፣ እሱን ልደርስበት አልቻልኩም ብላ እንግዲህ ተናግራለች። ፍቅርተ ታዲያ ልጅ ምን ሆነች በማለት ለልጇ እየደወለች ነበር። ልጅቷ ከመጣች በኋላም አይንሽ ቀልቷል፣ አብጧል፣ ምን ሆነች ነው የሚል ጥያቄዎችን ደርድራለች። ምንም አልሆንኩኝም ደህና ነኝ በማለት ነው እንግዲህ አልፋት ወደ ክፍሏ የሄደችው።
ምን የተፈጠረ ነገር አለ? የምታወሪውን ነገር በስልክ እያንዳንዱ ሰምቼሻለሁ። ምን ላይ ነው ያለሽው? እያለች እየጠየቀቻት ትገኛለች። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ እና ሼርም እያደረጋችሁ አበረታቱን። ሀሳብ አስተያየት በኮሜንት ላይ አስቀምጦ እንቀበላለን። ባይ ባይ።